ከልጆቿ ዘንድ ጀግናና አዛኝ ናት። ምክንያቱም እነሱ መንከባቸዋለች። ጋሼ ባልገባኝ ምንድን ነው ያልሽው? ጋሼ ሆናልሽ? ኧረ ጋሼ አምልጦኝ ነው። ማለቴን ብትሰማ ትገልሻለች። እንደውም ሰሞኑን ቀናት ብጤ እየሞካከራት ነው። እንዴ ጋሼ አሁን በእኔ በምን ይቀናል? ልቅማማ ካለሽ ልክናት። አንቺ የምታስቀኝ ሴት ነሽ። እንደው ባላገባ እንዳንቺ አይነት ሴት ነበር ለሚስትነት መርጥ። እንግዲህ ሁላችሁም ዝግጁ? ሳይመሽብን በጊዜ መጨረስ አለብን። ስለዚህ እኛ መጨከናችንን ካወቁ ሁሉም ይሸሻሉ። ምክንያቱም መሞት አይፈልጉም። ባለፈው አይተናቸዋል። ብዙም የሚረባ ሰው የለም። እዚህን እየወረረኝ ነው። ደም እየሸተተኝ ነው። አንበሳዬ አይዞህ፣ ሁሉንም እንወጣዋለን። ይኸውላችሁ ስህተት ፈጽሞ አይፈቀድም። የጭንቅ ሰዓት ጊዜው አጭር ነው። ጥቃቅን ስህተቶች ዋጋ ያስከፍሉናል። ጎበዝ አትቀደም፣ ገላጋይ አጣም ከኋላ ያለ ደም የሚል ቃል ያስቀምጡልን። ቤተሰቦች ሰላማችሁ በዚህ ትርፍርፍ ይበልኝ እያልኩኝ እንግዲህ ምሳሌ ክፍል 101 ይዤ መጥቻለሁ። መድብል ደስታውን የገለጠ ወደ ቤት ይገባና ምሳሌ ነይ ቀፊኝ፣ ደስ ብሎኛል፣ ዛሬ ደስ ብሎኛል ሲልም አጎቴ ደስ ስላለሽ ደስ ብሎኛል ትላለች። ምሳሌም ቅድስት ደግሞ አንቺ ለምንድን ነው ደስ የሚል ስትላት አጎቴ ደስ ስላለው ነው ደስ ያለኝ ስትልም ለቅድስት ትመልስላታለች። ቅድስት እኔ እንትኑን ሳልሰማ ስትልም መድብል ብሩኬ በህይወት አለ ሲልም በሌልታ ትቀውጠዋለች ቤቱን ቅድስት ማለት ነው። ከዛም ምሳሌ ትተከዛለች። ምን ነው ሲሉም ብሩኬ በህይወት አለ ብሎም ስለተናገረ ነው ያዘነችው። አባቴ ያለ አልሞተም ስትልም አረጋግተው አዎ ይመጣል በቅርብ ብለውም አረጋግተው ወደ ክፍሏ ሰደዋታል። እነሱም ብሩኬን እንዴት እስከዛሬ ያስቀመጡት የሆነ እንትን አስቀምጠውት ነው አይደል ስትልም ቅድስት እንትን ትለዋለች። ዛሬ በጣም ደስ ብሎኛል ቅድስት፣ ምንም ይሁን ምን በጣም ደስ ብሎኛል እያለም እንግዲህ ደስታውን ይገልጥላታል። እሷም ደስ ብሎኛል በጣም መድብል ደስታዬን መግለጥ አልቻልኩም ብላ ትለዋለች። ደግሞ አሁንም ብል ራስ ደስ ይለኛል ትለዋለች። እግዚአብሔር ተመስገን፣ እግዚአብሔር ሆይ አመሰግናለሁ፣ በህይወት መኖርን ራሱ መስማታችን ተመስገን ነው እያሉ እንግዲህ ደስታቸውን ይገልጻሉ ማለት ነው። ምክንያቱም ከምሳሌ ፊት ደስታቸውን ምሳሌን ትተናናለች ብለው ሁለቶች እንግዲህ ደስታቸውን ገልጠዋል። መድብልና ቅድስት እነሱ ብሏቸዋል ማለት ነው። ሞገስም ከሉላ ጋር አንድ ላይ በምንፈልገው መንገድ እየሄደ ነው እያለም እሱ ይነግራታል። ሞገስ ደስ ይላል ስትልም ትነግረዋለች። ብሩኬ መሆን ያለበት ታውቋል ያለበትንም ይነግራታል። ብሩኬንም ካወጣንም በኋላ ይቅርታ አደርግለታለሁ፣ ገንዘቤን አስመልሳለሁ እያለ እንግዲህ ለሉላ ይነግራታል። ከዛም እንዲህ ካናዳ እንደሚሄደው ጨምሮ ይነግራታል። ያሳካልን ትላለች። አሚን ያሳካልን ብላም ትመልስለታለች። እናም ሉላ እንግዲህ እንዴት በህይወት መኖሩን አወቃችሁ ስትልም እንዴት እንዳወቁ ሞገስ ይነግራታል ማለት ነው። ሞገስ የሆነ ሀሳብ አምጥቶ ነበር ባለፈው ክፍል እንዳየ ነው። የሆነ ልብስ ራሳችን ተገና አድርገን እናጣራ፣ ሰፈሩን ላይ ቁጭ ብለን በህይወት መኖርና ለመኖሩን እናጣራ፣ ከዛ እንወስናለን ብሎ ለመድብል አማክሮት ነበርና ልክ እንዳማከረው እሱም አደረገው ማለት ነው። ምክንያቱም ብሩኬን የጠብቁት የነበሩት ሰዎች ውጭ ላይ ሆነው ስልክ ሲያወሩ ላለቀው ስልክ ሲደውሉለት እሱም እየሰማ ነበርና ብሩኬ ሰንሰለቱን ፈቶ ሊያመልጥ እንደነበረና አቅም አንሶት ዳክሞ ስለሆነ ነው እንጂ እንደሚያመልጣቸውም ጭምሮ ይነግረዋል። እና አሁንም እንዴት ሊያመልጣቸው ይችላል? እንዴት የታሰረ ልጅ ሊያመልጣቸው ይችላል? ምግብ አሁንም እንዳትሰጡት በራሱም ከሞተ ጥሩ ነው ሲልም ጨምሮ ይነግረዋል። አዎ ለምን አናስወግደውም ሲሉም አይ
ካሌብ ሊገለው ስላልፈለገ መቆየት አለበት፣ ብሩን ሊያስመልስ ነው መሰል ሲልም አክሎ ይነግረዋልና ብሩኬ በህይወት አለ። ባለፈው ክፍልም እንዳየነው እንግዲህ ብሩኬ ሰንሰለቱን ፈቶት ነበረ። እንኳን ሊያመልጥ ግን ደክሞ ነበር ከድብደባው አንፃር እና አሁንም እንግዲህ ይዘውት ሰዎቹ መልሰው አስረውታል። ግን ያም ሆነ ይሄ በህይወት አለ እስከዛሬ በህይወት መኖሩንም አረጋግጠዋል። እንግዲህ መድብል ወንድሙን ለማዳን የተቀን እየለፋ ነው ማለት ነው። ያ እስከዛሬ ያደረጉትም እንትን ተሳክቶላቸዋል። እነዝናን እንግዲህ ዝና መጣውልህ ብሏል። እነዚህ ጨካኞች አረማኞች ሰውን ለመግደል ወደ ኋላ የማይሉ ሴቶች ተዋቸውና ብሩኬ ላይ እንግዲህ ቁጥጥር አብዛበት ብሎታል። ብሩኬ ነው እዚህ በኋላ የሚቆጣጠሩት፣ ምግብ መጠጥም እንዳይሰጡት እሱ ጋር ትኩረታቸውን እንዲያደርጉ እንዳያመልጡ፣ እሱ ካመለጠ እነሱም እንደማይኖሩ ጨምሮ አስጠንቅቋቸዋል ሰውየው ማለት ነው። እና በዚህ መልኩ እንግዲህ በህይወት እንዳለ ይነግራታል ሉላ። እነሱ መቼም ቢሆን አያሸንፉም፣ ክፉ ሰው መቼም አያሸንፍም እያለ ይነግራታል። እኛም ስላላሸንፍን እስካሁን ድረስ አብረናቸው አለን ስትልም ትላለች። እኛ ገና ነፃ እንወጣለን፣ ሀቃችንም እናስመልሳለን እያለ ሞገስም ይነግራታል ማለት ነው። የፈለግነው ሀገር የፈለግነው ዓለም ላይ በነፃነት ሄደን እንሸራሸራለን፣ እንቀመጣለን እያለም እንግዲህ ተስፋ እየሰጣት ነው ያለ ለሉላ ማለት ነው። ሉላም እንግዲህ ጨንቋታል። ጠበቃ ብለው ያመጡት ሰውዬም እንግዲህ እያስቸገራት ነው ለሉላ። ገንዘቡን አስመልሳለሁ ሲሉም እንግዲህ እሱም ራስሽን ስጪና ገንዘብ ሳምንት ባልሞላ ላስመልስልሽ እያለ እያስቸገራት ነው። እና እንዴት አንተ እንደዚህ ታደርጋለህ? ባለ ትዳር አይደለ ስትለው አንቺ ለምን ፋራ ትሆኛለሽ? ገንዘብሽን እኮ ላስመልስልሽ እያልኩ ነው እያለ እሱ ባለቤቷ ሳያውቅ እሷን እንትን ለማለት እያስገደደ ነበረ። ሉላም እንደማይሆን የገንዘብ አባቱ ለምን ጠርቀም ብሎ አይቀርም ለምን አይቀርም እያለ ሰውየውን ስትሰድበው ነበረ። አንቺ ለምን እንደዚህ ታደርጊያለሽ? አንድ ቀን ብቻ እኮ ነው የፈለኩሽ እያለ ሰውየውን ሲደልላት ነበረ። ባለቤቷ ባለበት ሞገስ ባለበት መንገድ ልምጣ ልቅር እያለ ሁሌ ያዝጋታል። ምሳሌም እንግዲህ አባቷ በጣም ስለናፈቃት አባቴ ሊመጣ ነው ቅድስትዬ፣ አባቴ ሊመጣ ነው ስትላት አባትሽ ሊመጣልሽ ይላታል። እናም አባዬ ሲመጣ ግን አኮርፈዋለሁ ትላታለች። ለምን ታኮርፊዋለሽ ስትላት ለምን እኔን ይዞኛል ሄደን ተሳስቶ ነው እንጂ እኔን ይዞኝ ብሄድ እኮ አላስቸግረውም ነበረ እያለች ቅድስትን ትነግራታለች። እና ደግሞ ተጎሳቅሎ ነው የሚመጣና እንዳታስቸግሩ እያለችም ቅድስት ትመከራታለች። ለምንድን ነው የሚጎሳቀለው? ለምንድን ነው እንደዛ የሚሆነው? እያለች ጥያቄ ስታበዛባት ሞገስም ለምን ለፖሊስ አልናገርም ሲለውም አይ መድብል አይቻልም፣ እንደዛ ሊሆን አይቻልም፣ ምክንያቱም በየቦታው ሰው ስላለው ከዛ ምክንያቱም በየቦታው ሰው ይኖራቸው እንደዛ አይነት የሚሰሩ ሰዎችና ሰው ይኖረዋል። ከሰማ ወዲያውኑ ሊያሸሽብን ይችላል፣ ብሩኬን ሊያሸሸውም ሊገለውም ይችላል። ስለዚህ በጭራሽ ሊሆን አይችልም። የትኛው ህግ ነው? ወይስ እነዚህ ፖሊሶች ሊይዙት አይችሉም? ከህግ በላይ ቢሆኑም ጠብቀን እነሱን በስነ ስርዓት በህግ መርታት እንችላለን እንጂ አሁን ሊሆን አይችልም እያለ ይመክረዋል። እሱንም ማለት ነው። ብሩኬም ሳያሸሹት እነሱም ሳያመልጡ ለማሳዝ እቅድ ላይ ነው ማለት ነው መድብል። ለምንድን ነው እሱ የሚጎሳቀለው ስትላትም እዛ ሽሮ ነበር የለም፣ ምስርስ በየአይነት ነበር ትላትም የለም፣ እና እዛ ያለሽ ሽሮ አልናፈቀሽ ስትላት ናፍቆኝ ነበረ ትላት። አየሽ ለዛ ነው የሚጎሳቀለው ብላ ምሳው እንትን ትላታለች ማለት ነው። እና አሁንም እንግዲህ ሲመጣ እንደሚንከባከቡትና እንደ እንትን እንደሚሉት ታስረዳታለች እሷም ማለት ነው። ቅድስትም እንግዲህ በምሳሌን በዛም ሆነ በዛ ያረጋግጣታለች። አባቷም ጀግና እንደሆነ ጎበዝ እንደሆነና የድሮ ቤቱን እንዳልሸጠው ወደዛም እንደሚመለሱና ቤታቸው እንደሚሆኑ ትነግራታለች። ዳጣና አጎቴ ይመጣሉ ወይ ስትልም ጥቅታው ይመጣሉ፣ ስለዚህ እዛ እንኖራለን፣ አባዬም ነገ ይመጣል አይደል? ጥያቄ አብዝታባታለች። በነገራችን ላይ ቅድስት
እና እንግዲህ ቡሩኬ ምንም ነገር ሳይሆን በመላ ሊያድኑት ተመካክረዋል። እንግዲህ የወዳጅም እንደሚረዳን ተስማምቷል፣ እግሩንም ተሽሎታል እያለ ለሞገስ ይነግረዋል ማለት ነው። አንዳንድ ጊዜ ግን ጓደኛ በክፉ ቀን ከጎናችን የሚሆን ጓደኛ ያስፈልጋል። እናም እንግዲህ በብሩኬ መጥፋት ላይ ከወንድሙ ጋር አብረውት ሞገስም ጓደኛውም እንግዲህ እየተረባረቡ ነው ያሉት። በዚህም እንግዲህ እንደሚያድኑት አልጠራጠርም። ማህሌት እንደምንም ህይወቱን ብታመሰቃቅለውም እንግዲህ ጓደኞች ከጎኑ ሆነው እንግዲህ ከገባበት ችግር መከራ ለመውጣት ደፋ ቀና እያሉ ነው። ሌት ተቀን ማለት ነው። ቅድስትም እንግዲህ በሀሳብ ሄዳለች ከብሩኬ ጋር በፊት ስትማከርና ስታደርገው የነበረው ማለት ነው። ቅድስት ይኸውልሽ እንግዲህ የቤት ሰራተኛ ሆነሽ አትቀርም፣ ከክፍለ ሀገር ወደ አዲስ አበባ መምጣት እንዳንድ እንትን ማየት ነው ያለብሽ እንጂ እንደ ሰራተኛ እንዳታይ፣ አንተ እኮ እንደ ቤት ሰራተኛ አታየኝም ስትለው እንትን ብሏታል። እሱም ልክ ነሽ፣ እኔም ማህሌት ብዙ ጊዜ አስከፍተሻለች፣ ግን ደግሞ ችግር የለውም ትለዋለች። እሱም ማዘን የለብሽም የቤት ሰራተኛ ብትሆንም ከትመሆንም ሁሉንም ነገር የራስሽ ስራ ጀምረሽ የምትለወጭበት ትቀየርበት ይሆናል ይላታል። አዲስ አበባ መኖር ነው የምፈልግ ስትልም ተናግረዋለች። ትክክለኛ ምርጫ ነው፣ ምክንያቱም ኑሮሽ ይወስናል። አዲስ አበባ ስትስ ለማደግ ቤት መኪና እንዲኖርሽ ነው የምታስቢው። ምክንያት ስትወጪ ቆንጆ ቆንጆ መኪና ታያለሽ፣ ቤት ታያለሽ እና ያንን በምታይበት አንድ ቀን የራሴ እንዲሆን ብለሽ ስለምትመኝ ትሰሪያለሽ ሲልም ይጠይቃታል። እውነት ነው ስትመኝም ደግሞ ታደርጊዋለሽ እያለ ይመክራታል። እሱን እያስታወሰች ነበር ማለት ነው። አንዲት ክፍለ ሀገር የምትኖር ሴት ስለምን ልታስብ ትችላለች ስትላ 2 በሬ ወይም 4 በሬ ያለውን አግብታ ብዙ ልጆችን መውለድ ነው የምታስብ ትለዋለች። አየሽ የምትኖርበት ሀገር ኑሮሽን ይወስነዋል እያለም ይላታል። ምንም ነገር እንዳታስብ እዚሁ አዲስ አበባ ሰርተሽ ተቀይረሽ ራስሽን ቤተሰብሽንም ሀገርሽን ትተርፊያለሽ ሲላትም እሺ ትላለች። ባልም ከዚህ እንፈልግልሻለን ሲላትም አዲስ አበባ የባል ችግር የለም ትላለች። አመራረጣችን ነው እንጂ እኛም እዚህ ነበርን፣ እኛም እዚህ ተወልደን ያደግን ይላታል። እና እንግዲህ እንደሱ እያለች እያስታወሰች ነው ከብሩኬ ጋር ስታወራቸው የነበሩትን እያሰች በሀሳብ ሳቅም ለቅሶም እያደረገች ነው ቅድስት እንግዲህ ማለት ነው። ሞገስ እና መድብል እና ደግሞ ጓደኛቸው ሆነው እንግዲህ ዛሬ ብሩኬን ለማውጣት ደፋ ቀና እያሉ ነው። ንግግራቸውም ያላቸው ቆራጥነታቸውን በጣም ደስ ይላል ማለት ነው። ወደ ኋላ ማፈግፈግ የለብንም፣ ወንድማችን ማስወጣት አለብን። ዛሬ ወንድማችን ይዘን ሳንወጣ አንመለስም እያሉ እንግዲህ ሞገስም አዎ በትክክል ምንም ነገር ይሁን ምንም ዛሬ ብሩኬን ይዘን መውጣት አለብን፣ ወደ ኋላ መመለስ የለብንም እያለ እንግዲህ ወንድ ወጡታል ዛሬ ሞገስ ማለት ነው። ዳጣም እንግዲህ ስራ አስለምደ እያለች መርዞን እየጠየቀች ነበር እና ልትደልይ ነው ስትለው እኔ ምን ያንሰኛል አልደለለም እንደ ስትለው ደላላ ስትሆን እንግዲህ ማስወገድ ያለብሽ ነገር ጸባይ ነው ይላታል። ምክንያቱም ለሰው ሀዘኔታ መራራት፣ ካዲ፣ በውሸት መማል አለብሽ፣ ለሰው አለማዘን ይህ ሁሉ ያካትታል ይላታል። በውሸት ሲኦል ታስገባኝ ነው እንደ ስትለው ሲወር ስትይ ምን ትዛሬ መሰለሽ እያለ ሰው የተረቡባታል ማለት ነው። እንግዲህ ደላላ መሆን፣ በውሸት መማል፣ ለሰው ማዘን፣ ርህራሄ ማሳየት እንደሌለባት ይነግራታል ለዳጣ ማለት ነው። እሷም እንግዲህ እንደዚህ እንዴት ሊሆን ይችላል እያለች ትከራከረዋለች ማለት ነው። ይኸውልሽ እንግዲህ ቅድስት ሁሌ ደስታን ማሰብ የለብሽም። ደስታ ከራሳችን ሊሸሽም ይችላል፣ ቁስል ሊያጋጥመን ይችላል። እናም ግን አንተ እስከ ስንት ተምረህ ስትላት እኔ ጎበዝ ተማሪ ነበር ከባህር ዳር ዩኒቨርሲቲ ስቅዬ ነው የወጣሁት ይላታል። እሷም ደስ ይላል ትላለች። እና አንዳንዴ ይገርመኛል ብዙ ጊዜ የሚሳካላቸው ክፉ ሰዎች ናቸው ትላለች። እሱማ አፈጣጠራችን ምን መሰለሽ አንዳችን ደስታ ለማግኘት ሌላችን መከፋት አለብን፣ ሌላችን ማዘን አለብን። እንዴት ብዬ ላስረዳሽ? የአንበሳ ልጅ ጠግቦ ቢያድር
የአህያ ልጅ ተርቦ ያድራል እያለ እየተረተት ይነግራታል ማለት እና ክፉ ሰዎች ትክክል ናቸው እያልኸኝ ነው ስትለውም አይ ክፉ ሰው ትክክል ነው እያለ ነው አይደለም፣ ለምን ተፈጠር ነው ማለት አንችልም። አንድ ልጇን ላጣች አጋዘን አንበሶችን የአጋዘን ልጅ ገላ አምጥታ እያመጣች የቀለበቻቸው ጀግና መሰለቻቸው እያለም እንግዲህ ይተረትላታል። አይ ጋሽ አልገባኝም ስትለው ምንድነው ያልሽኝ ብሎም ይላታል። አይ ማህሌት እንዳሰማሽ እንዲሁም ቅናት ሰሞኑን ቅናት ቢጤ እንትን እያለ ነው እንዴ ጋሽ አሁን በእኔ ምን ያስቀና ስትለው እንዴ አንቺ የምታስቀኝ ልጅ ነሽ፣ መልካምነትሽ እንዳንቺ አይነት ባለገባ እንዳንቺ አይነት ሴት ነበር የምመርጠው እያለ ያሽኮረምማታል። ሰብረን እንገባለን እነዛን ጨካኞች ራያ እናሳያቸው እያለ እንግዲህ ሞገስ እየጎረረ ነው ማለት ነው። ካሌብም ዝናም ከሀገር ውጭ ናቸው የሉም። እሱም ደግሞ ባለፈ አይተናቸውን ሁሉም የሚረባ ሰው የለም፣ ሁሎችም ደካማ ናቸው። አይ የያዙ ሽጉጥ ብቻ ነው እያለ ሰውነትን እየወረወረ ነው፣ ደምደም እየሸተተ ነው እያለም እንግዲህ ሞገስ እንትን እያለ ነው፣ ወኔ እየተሰማው ነው። ስህተት በፍጹም አይፈጥርም። የጭንቅ ሰዓት ጊዜው አጭር ነው። ማናችንም መሞት የለብንም። ምንም አይነት ስህተት መፍጠር የለብንም። ጥቃቅን ስህተቶች ዋጋ ያስከፍሉናል። በዚህ ምድር ላይ ስህተት የሚፈጠረው መሞት ነው እና እንዳትሞቱ ሲልም አባቶቻችን ጎበዝ አትቀደም ገላጋይ አያጣም ምንድን ገላጋይ አያጣም እያለ እንግዲህ ተርቧል ማለት ነው። መሞት ቢኖርባቸውም እነሱ ናቸው እንጂ እኛ በጭራሽ መሞት የለብንም ብለው እንግዲህ እንትን ብለዋል፣ ተስማምተዋል ማለት ነው። እነሱ መሞት እንደሌለባቸው እና ቢሞቱም እንኳን እነሰኞች እንደሚሞቱ እናም መድብል እባክህ ፈጣሪ እርዳን ሲልም ሲማጸን ቪዲዮ ላይ ተነዋል። እንግዲህ ማይሆኑን ነፍስ ልናጠፋ ነው የመጣን ወኔ እኮ ይገርመኛል ይላቸዋል ጓደኛው። ብሩኬም እንደዚህ ነበረ በለው ሲል ነው የወንድ ልጅ ሞቱ ሴትም ትገላለች ከረጋ መሬቱ ነው የሚባል ተረቱ ሲልም መድብል ጨምሮበታል። እንግዲህ እናም ፈጣሪ እርዳን ሲልም ተማጽኗን መድብል ማለት ነው። ነፍስ ልናጠፋ ሳይሆን ልናተርፍ ነው የመጣንና አንተ እርዳን እያለም ነበርና እንግዲህ እንደ ሀሳቡም ይርዳው። ማህሌትም እንግዲህ ይፍራታል። ለምን ሰርጀሪ አትሰሪም ወይ ፊትሽን ስትል ትብላታለች። ለምን ሰርጀሪ ይሰራለሁ የምሰራበት ያገኘውማ ለምን እዚህ ውስጥ ገባው ስትል ትንብላት ነበረ። እነ ቅድስት ካልደበቅ እንደዚህ ጭራሽ እነ ቅድስት ጋር ነው እንደምትሄጂ በአንድ ቀናት ተሰድሽ ትደፋሻለች ስትላትም እንደዛ አድርገናት ግርም ስናሳጥባት ብዙ ግፍ እኮ ነው የሰራንባት። ብሩኬ ጋር ያደረግሽውን ግን ትርሻዋለች ልበል እንዴት ስትልም ታስታውሳታለች። በጣም ይቆጨኛል እያለች ማህሌት